ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። አትምሰራት ከመንጎሮ ታይናንጎሮ ለታታ ከመይኹም ደስኻትኩ ጀነራላት ትባሃሉ 5-6 ሰዓት ዝሁሉ ተቃውሞ ይትሰምዑ የለኹም ይኹም ተቃውሞታት زهلا تقوم مسألة زهلا تقرأ قرب بيكم أنا هم كجنرالاتهم جنرالات تقرأ زهم كلهم دقنا في طفيهم سندقنا تعمق جبليهم حد ولا هم دقنا لكم تفكر لهم ها ولا له تطفو أتا دقهم كريميو أول شيء دقهم أول شيء قوم يتكون سو ولا له تطفو أنت هم يقولكم يوم تا وزهاتكم ده أتا لحد ود ታቶኩም ሳትኩ ሓደ ወዱ ደገፍት ትሆኑ ክንዴው ድሪኒዋት በምስሉ ላይ የተመለከታችኋቸው የትግራይ አባት ጀነራሎች የምትባሉ 5 ወይም 6 ሰዎች ምን እየሆናችሁ ነው? ይህ ሁሉ ተቃውሞ እየሰማችሁት አይደለም እንዴ? ትግራይን ትርምስ ውስጥ ያስገባችኋት የትግራይ ጀነራሎች ናችሁ። እነዛ ሁሉ ልጆቻችን አልቀዋል። አንድ ትውልድ አጥፍታችኋል። እንደገና ምን ለመድገም ነው የምትፈክሩት? ልጆቻችሁ ውጭ ያስቀምጣችሁ እንደገና በድጋሚ የኛ ልጆች ትውልዱን ለማጥፋት ነው ወይ እቅዳችሁ? ጀነራሎች የአንድ ፓርቲ ደጋፊ ሆናችሁ ትውልድን ልትጨርሱ ነው። ትግራይ ውስጥ ያ ሁሉ ፓርቲ ያለ ምን አግብቷችሁ ነው እናንተ የአንድ ፓርቲ ደጋፊ የሆናችሁት? ያ ሁሉ ሰው ሲታገላችሁ እንዴት አይሰማችሁም? ጆሮ የላችሁም እንዴ? ከሰራዊቱ የተቃውሞ ሰልፍ ጠቅላላ የለውጥ እንቅስቃሴ ጠብቄ የነበረ ቢሆንም ያ ነገር ባይሆንም የተረዳሁት አንድ ትልቁ ነገር ሰራዊቱ እኛ የህዝብ ነን እንጂ የአንድ ፓርቲ አይደለንም ብሎ ተስፋ አስቆርጧችኋል። እናንተ ጀነራሎች ግን የአንድ ፓርቲ አሽከሮች ሆናችሁ ህዝብ እንዲሸበር እያደረጋችሁት ትገኛላችሁ። የህወሓት የፖለቲካ ባለስልጣናት ጦርነት ቢቀሰቅሱ እውነታቸውን ነው። ያለ ከልካይ ስልጣን ላይ ተቀምጠው ወንበሩ ሞቃቸዋል። የተቃውሞ ሰልፍን አነሳስታችኋል በሚል የህወሓት አንጃ ቡድን ታጣቂዎችን እያስፈራራ መሆኑ ተገለጸ። ከመቀሌ ሀገረ ሰላም የሚወስደው መንገድ በመዝጋት ጥቅምት 7 2018 ዓ.ም የህወሓቱ ጀነራል ምግበ ኃይልን በመክበብ በተቃውሞ ያስጨነቁት በጥያቄ የሚያፋጠጡት የአርሚ 50 ታጣቂዎች ትናንትና ጥቅምት 13 2018 ዓ.ም የህወሓት አንጃ ቡድን የአርሚው 4 ታጣቂዎች የተቃውሞ ሰልፉን ቀስቅሳችሁ አነሳስታችኋል በሚል ከባድ ማስጠንቀቂያ በመስጠት እያስፈራራቸው መሆኑን ተገልጿል። ዚምባብዌ የግል ኩባንያዎች በኤሌክትሪክ ኃይል ዘርፍ እንዲሰማሩ ፈቀደች። በዚምባብዌ የኃይል ተቆጣጣሪ ባለስልጣን ይፋ የተደረገው እርምጃ አገልግሎትን ለማሻሻልና እንደ አውሮፓውያን አቆጣጠር በ2030 ሀገር አቀፍ ተደራሽነትን ለማሳካት ታስቦ የተዘጋጀ ነው ተብሏል። ውሳኔው ለሀገር ውስጥ የኤሌክትሪክ ኃይል ማሰራጫ መሰረተ ልማት ኢንቨስትመንት ለመሳብ፣ ቅልጥፍናን ለማሻሻልና አገልግሎት የሌላቸውን አካባቢዎች ተደራሽ ለማድረግ ያለመ መሆኑን የሀገሪቱ ባለስልጣናት ገልጸዋል። በአዲሱ ሞዴል መሰረት የግል ኩባንያዎች በተለይም አገልግሎት የሌላቸውና አዳዲስ የመኖሪያ አካባቢዎችን ለመሸፈን ከዚምባብዌ የኤሌክትሪክ ማስተላለፊያና ስርጭት ኩባንያ ጋር በመተባበር የኤሌክትሪክ ኃይልን ለመከፋፈልና ለመሸጥ ፍቃድ ሊያገኙ ይችላሉ። ፍቃድ የተሰጣቸው ኢንቨስተሮች የኤሌክትሪክ ኃይል ሽያጭ ስርዓቶችን በዚምባብዌ ደንቦች መሰረት ለማስተዳደር የሚያስችል የቴክኒክና የፋይናንስ አቅም ማሳየት እንደሚጠበቅባቸው ተዘግቧል። የአውሮፓ ህብረት የሩሲያ ንብረቶችን በማገድ ዩክሬንን በጦርነት ለመርዳት ስምምነት ሊፈጽም ነው። የአውሮፓ ህብረት መሪዎች ለዩክሬን ተጨማሪ ድጋፍን ለመስጠት እንዲቻል በብራስልስ ስብሰባ ያደርጋሉ። በዚህም የሩሲያ ንብረቶችን በማገድ በጦርነት ለተጎዳቸው ሀገር 140 ቢሊዮን ዩሮ ብድር ለመስጠት የሚያስችል ውሳኔ ያሳልፋሉ ተብሎም ይጠበቃል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ የዩክሬኑን ቮሎዲሚር ዘለንስኪን እንደ አውሮፓውያን አቆጣጠር በ2026 እና 2027 የኪዮቭን የገንዘብ ድጋፍ ፍላጎቶች ለመሸፈን ከታገዱ የሩሲያ ማዕከላዊ ባንክ ዋስትናዎች የገንዘብ ቀሪ ሂሳቦችን ለመጠቀም በተያዘው እቅድ ላይ ፖለቲካዊ ውሳኔ እንደሚደረግ ገልጸዋል።
የስዊድን ጠቅላይ ሚኒስትር ኡልፍ ክሪስተርሰን ለዚህ እርምጃ ሰፊ ድጋፍ ማየታቸውን ተናግረዋል። የፊንላንድ አቻቸው ፔትሪ ኦርፖ የአውሮፓ ኮሚሽን ተጨባጭ ሀሳብ በቅርቡ እንደሚያቀርብ ተስፋ አለኝ ብለዋል። ነገር ግን ትልቁን የታገደ የሩሲያ ንብረቶችን የያዘው የዩሮክሌር ስክሪትስ ማከማቻ መኖሪያ በሆነችው ቤልጂየም 225 ቢሊዮን ዶላር የሚያወጣ ንብረት ህጋዊነት ላይ ጥርጣሬዋን ገልጻለች። የቤልጂየም ጠቅላይ ሚኒስትር ባርት ደ ዌቨር በጉባኤው ላይ ሲደርሱ ለጋዜጠኞች እንደተናገሩት የውሳኔው ህጋዊ መሰረት እስካሁን አላየውም ብለዋል። የጀርመን ቻንስለር ፍሬድሪክ ሜርዝ ለጋዜጠኞች እንደተናገሩት የቤልጂየም ጠቅላይ ሚኒስትርን ስጋቶች እጋራለሁ፣ ነገር ግን አንድ እርምጃ ወደፊት እንደሚሄድ እርግጠኛ ነን ብለዋል። የአውሮፓ ህብረት የውጭ ጉዳይና ደህንነት ፖሊሲ ከፍተኛ ተወካይ ካጃ ካላስ እንዳሉት ህብረቱ ቤልጂየም የምትፈልገውን የህግ ዋስትና ማግኘቷን ለማረጋገጥ የሚያስችል አሰራር ለመዘርጋት ዝግጁ ነን ብለዋል። ቻይና ያለ ሹፌር የሚያርሰው የሚያጭደውና የሚዘራውን ማሽን ይፋ አደረገች። በቻይና ውስጥ በሰው ሰራሽ አስተውሎት AI እና በ5G የተገናኙ ትራክተሮች ማንም ሰው መሪውን ሳይነካ መሬት እያረሱ እየዘሩና እያጨዱ ይገኛሉ። ገበሬዎች ሰፋፊ የእርሻ ማሳዎችን በስማርት ስልካቸው እየተቆጣጠሩ ማሽኖቹ በሚሊሜትር ትክክለኛነት ሲሰሩ በቅጽበት ይከታተላሉ። የቻይና የመጀመሪያው ሙሉ በሙሉ ራስን ችሎ የሚሰራ የኤሌክትሪክ ትራክተር ሃንሃው T70 ተብሎ ይጠራል። ይህ ትራክተር ለ6 ሰዓታት ያለማቋረጥ የመስራት አቅም ያለው ሲሆን መሬት ከማረስ አንስቶ እስከ ማጨድ ያሉትን ሁሉንም ስራዎች በራሱ ለመስራት የሰው ሰራሽ አስተውሎት AI የቤዱ ሳተላይት መመሪያና 5G ግንኙነትን ይጠቀማል ነው የተባለው። ይህ ትልቅ ለውጥ እየመራ ያለው የቻይና መንግስት ያወጣው የስማርት እርሻ ዕቅድ 2024 እስከ 2028 ነው። ይህ አገራዊ ፕሮግራም ግብርናን ከቢግ ዳታ፣ ከሴንሰርስ፣ ከአየር ላይ ድሮኖች እና ከራስ ገዝ ማሽነሪዎች ጋር በማገናኘት የምግብ ዋስትናን ለማሳደግና በገጠሩ አካባቢ ያለውን የአረጋውያን የሰው ኃይል እጥረት ለመቀነስ ያለመ ነው ተብሏል። ዋና ለውጦቹም የእርሻ መሳሪያዎችን በስማርት ስልክ መቆጣጠር፣ ዘርንና ማዳበሪያን በትክክል በመጠቀም በኤሌክትሪክ መሳሪያዎች ምክንያት የካርበን ልቀትን መቀነስ፣ በትላልቅ እርሻዎች ላይ ከፍተኛ የአፈጻጸም ብቃት ማግኘት ተጠቃሽ ናቸው ተብሏል። ትናንሽ እርሻዎች አሁንም ሰዎችን የሚፈልጉ ቢሆንም የቻይና ሞዴል ዓለም አቀፍ ግብርናን ሊለውጠው ይችላል ተብሏል። ለወደፊቱ የምግብ ምርት የሚካሄደው በሰዎች እጅ ሳይሆን በልዩ ስሌቶች ሊሆን እንደሚችል ይህ ያሳያል ተብሎም ተዘግቧል። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶለዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።